ጊዜ እንደው የሚገርመኝ አንድ ሰው ይያለ በኢትዮጵያ ሉተር ለመተካት ያሰበ ሰው መስሎ ሳይሳካለት የቀረ ነው። ገና የቆሎ ተማሪ ሳለው ጀምሬ ነው ስለሱ ማውቀው እንደው እንዳናወርደው እንጂ ብለው እንደትኔ ተናገሩ። የተሰሎ ያሳዘናል። መብቱ ነው ችግር የለውም መብቱ ነው። ግን ከሄዱ በኋላ ስለዚህ ቤት ሳያነሱ ዝም ብለው ያመኑበትን እውነት እየሰበኩ መኖር ሲቻል አይደለም። ልብሱን ስለማያው እረኞቹ በሚገባ ልጆቻቸውን ቢጠብቁ እኮ አስመሳይ ተኩላዎችም አይበሏቸውም ነበርና ልብሱ ምንድነው ምስጢሩ ልብሱ ላይ ቀሚሱን አድርጎ ሻሹን አድርጎ ቆቡን አድርጎ እኔ ለረጅም ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ውድ ሚዲያችን ተከታታዮች፣ ይህ የሰንበት እንግዳ መርሃ ግብራችን ነው። ዘወትር በዕለተ ሰንበት ወደ እናንተ የሚቀርብላችሁ መርሃ ግብር ነው። በእያላችሁበት ሰላም እግዚአብሔር ይብዛላችሁ። በዚህ ዕለትና በዚህ ሰዓት ቤተክርስቲያናችን ያሏት ሀብቶቿ ምን ናቸው? እኒህን ሀብቷንስ ደግሞ እንዴት መጠበቅ አለብን? የቤተ ክርስቲያንን ሀብት እንዲሁም ደግሞ ጾሙንስ ደግሞ እንዴት ማስኬድ አለብን በሚል ሰፋ ባለ ሐሳብ አንጋፋውና እንቁ ከሆኑት በህይወታቸው ሁሉ አስተማሪ ከሆኑት ከየኔታ መምህር ዮሴፍ ጋር ረጅም ሰዓትና ጊዜ አብረን እንቆያለን። ድንቅ የሆነ ሐሳብ ይነሳል። ስለዚህ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ ከወዲሁ አደራ ለማለት እንወዳለን። በእያላችሁበት ሰላም እግዚአብሔር ይብዛላችሁ። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የኔታ እንኳንም በደና ወደ ሚዲያችን ወደ ስቱዲዮአችን በሰላም መጡልን ለማለት እንወዳለን። እንደው ወደ መጀመሪያው ጥያቄ ከመግባታችን በፊት መጀመሪያ ለተመልካቾቻችን ሰላምታ ሰጥተውልን ወደ ጥያቄዎቻችን የምናመራ ይሆናል ማለት ነው። ወደ እርሶ መጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ደህና ተቆያችሁኝ። አምላከ ቅዱሳን እግዚአብሔር በቸርነቱና በምሕረቱ ጎብኝቶን ለዚህ ዕለት አድርሶ ስለሱ እንድናወራ ስለሱ እንድንነጋገር ስለፈቀደልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። የኔታ እንኳን ደህና መጡ ብለናል በድጋሚ። እንደው ብዙ ጊዜ በቤተ ክርስቲያናችን ብዙ ሐሳቦች፣ ብዙ ጥያቄዎች፣ ብዙ መብቶች ይነሳሉና አሁንም ደግሞ በሚገባ ሊነሳ የሚገባው የመጀመሪያው የቤተ ክርስቲያን ሀብቷ ምንድነው? የቤተ ክርስቲያን ሀብቷ በዚህ ምድር ላይ ስንኖር እያንዳንዱ ሰው የራሱ ሀብት አለው፣ የራሱ ንብረት አለው። የኔ የምትለው የቤተ ክርስቲያናችን ሀብቷ ምንድነው ብለን ብንጠይቅ ለተመልካቾቻችን ምንድነው ብለን ነው ልናደርሳቸው የምንችለው? የቤተ ክርስቲያን ሀብቷን አጠር አድርገው ቢዘረዝሩልን። ለዚህ መርሃ ግብር በሚመጥን መልኩ የቤተ ክርስቲያንን ሀብት በሁለት እንከፍለው እንችላለን። አንደኛው ያው ዋናውና መሰረታዊ ነገር ትምህርቱ ነው። ቤተክርስቲያን ትምህርቱ ሐሳቧ ቤተክርስቲያን ማናት የሚለውን እንደገና የቤተክርስቲያን ሀብቷ ምንድነው ዋናው ተብሎ ከተባለ የመጀመሪያው ትምህርቷ ነው። ትምህርቷ እንግዲህ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ካለ በኋላ ሐዋርያው ቅዱስ ጳውሎስ በሁሉም የሚኖር በሁሉም የሚሰራ የሁሉም አባት አንድ አባል እንዳለው እኛ ከዓለም ቤተክርስቲያናችን ከዓለም የምትለይበት ብዙ አማልክቶች አሉ ብሎ እንዳሉ ብዙ ሃይማኖቶች አሉ በዓለም ላይ እጅግ ብዙ የሆኑ ብዙ ቤተክርስቲያናት ተቋማት አሉ። ከነዛ ሁሉ የምትለይበት የራሷ የሆነ ቤተክርስቲያን ሐሳብ አላት። ያም ደግሞ ዶግማው ቀኖናው ነው። ከምንም በላይ ዶግማው ከዓለም ይለያታል። ያ ሀብቷ ነው የቤተክርስቲያን። ምስጢረ ሥላሴው፣ ምስጢረ ሥጋዌው፣ ምስጢረ ቁርባኑ፣ ምስጢረ ትንሣኤ ሙታኑ ይሄ የቤተክርስቲያን ሀብት ነው። ይሄ በሌላ ቤት የለም። ሌላው ቦታ ጋር ክርስቲያን ነኝ ይላል መጽሐፍ ቅዱስ ይዞ ብዙ ይናገራል። ግን ወደ እውነተኛው መስመር ሲካሄድ ምስጢረ ሥላሴ፣ ምስጢረ ትንሣኤ ሙታን አሁን የዘረዘርኳቸውን እነዚህ ነገሮች ሌላ ቦታ ጋር አይገኙም። የቤተክርስቲያን ደግሞ ክርስቲያን የሚለው ደግሞ ትልቁ ሃይማኖት መሰረቱ የሥላሴ አንድነትና ሶስትነት የሱ እምነት ነው። ይሄ በጉባኤ ቤት የሚመሰጠር
ይህንም ለመማር በራሱ የቤተ ክርስቲያኒቱ የራሷ የሆነ ቋንቋ ስላለት ያን ቋንቋን በሚገባ ደግሞ ወጥቶ ወርዶ መማር ያስፈልጋል። ያን ካወቁ በኋላ ነው እንግዲህ አባቶቻችን ምስጢረ ሥላሴውን የሚራቀቁበት ምስጢረ ሥላሴውን የሚያመሰጥሩት። ያ የቤተ ክርስቲያን ሀብቷ ነው እና አንድ ሀብቷ ትምህርቷ ነው የቤተ ክርስቲያን። ሁለተኛው ሀብቷ እንደገና ደግሞ የሚታይ ነው። ይሄኛው የማይታይ ሀሳብ ነው። ይሄኛው ግን የሚታይ የሚጨበጥ ነው። የሚታይ የሚጨበጥ ልክ በዛ በትንቢተ ዳንኤል ላይ ብልጣሶር ተደፋፍሮ ኢየሩሳሌም ኖሮ ከኢየሩሳሌም ተባርኮ የሄደውን ንብረት ድንገት ብድግ አድርጎ ጽዋውን ጠጣበታለ ብሎ ሲል ፈተና መከራ በቤተ መንግስቱን እስከ ማጣት ድረስ እንዳደረሰ ነዋየ ቅዱሳቱ የቤተ ክርስቲያናችን ደግሞ ነዋያተ ቅዱሳት አላት የራሷ ሀብቷ የሚሆን ያም በቤተ ክርስቲያን ውስጥ ከቤተ ክርስቲያን ውጭ ሊሆን ይችላል። ምን ማለት ነው? ቤተ ክርስቲያን ካህናት ሲገቡ የውጭ ልብሳቸውን ለብሰው አይገቡም። የቤተ ክርስቲያን ነዋያተ ቅዱሳት አለ። የዲያቆን አለ፣ የካህኑ አለ፣ የመዘምራኑ አለ። ወደ ቤተ ክርስቲያን ሲገባ ገና ነዋያተ ቅዱሳት ተገዝቶ ገና ወደ ቤተ ክርስቲያን ሲገባ ዝም ብሎ እንደመጣ አይገባም። የሚጸለይበት ጸሎት አለ። ይከብራል። በቅባቱ በሜሮኑ በቅዱስ ቅባት ይከብራል። ከዛ በኋላ እነዛ ነዋያተ ቅዱሳት የእግዚአብሔር ማረፊያዎች ናቸው፣ የእግዚአብሔር ማደሪያዎች ናቸው። ተአምራት ይሰራሉ። መቋሚያው፣ ጸናጽሉ፣ ከበሮ፣ ጽናው፣ እጣኑ፣ ጧፉ፣ የጽዋው የምንድነው የጸበሉ መጠጫ አልፎ ተርፎ ይሄ ቤተ ክርስቲያኑን ስናስብ ነው። ከቤተ ክርስቲያኑ ዙሪያ ደግሞ ምእመናኑ የሚጠጡበት መርፋቅ የሚባል አለ አይደለ? እነዛ እንኳን የሚጠጡበት አይሄድም ወደ ቤት አለ። ጽዋው የራሱን የቻለ መዘከሪያው የሚቀመጥበት አለ። እነዚህ ሁሉ ነዋያተ ቅዱሳት ይባላሉ። መልካም በእውነት ኔታ ጥሩ ነው አጥር አድርገው የገለጹት። እንደሚታወቀው እንግዲህ የቤተ ክርስቲያናችን ሀብት በሁለት ተከፍሎ ሰምታቸዋል። በዋናነት የምናየው የምንዳስሰው የምንጨብጠው የምንቆጥረው አለ። የማናየው የማንጨብጠው የምንቆጥረው በአእምሯችን ደግሞ የምንይዘው የምንመራበት ሕገ ቤተ ክርስቲያናችን የምትመራበት በእንዲህ አይነት መልኩ እንግዲህ ሀብቷ ተቆጥሮ ያልቅም እልፍ ነው የቤተ ክርስቲያናችን እና እንግዲህ በዚህ ልክ ያለውን ሀብቷን የቤተ ክርስቲያንን ሀብት ብዙ ጊዜ አሁን እያየን የመጣ ነው። መዝባሪዎች በሰፊው እየበዙ ነው ከውስጥም ከውጭምና ከቃለ እግዚአብሔሩ ጀምሮ እስከሚታየው እስከሚዳሰሱ እስከሚጨበጠው በተለያየ ሁኔታ የሚቆነጻጽሉ ቃለ እግዚአብሔሩን እንደገና ደግሞ የሚዳሰሰውን የሚጨበጠውን ደግሞ ለመውሰድ ኢቨን ቤተ ክርስቲያንን ሁሉ ከላይ መስጊድ አድርገን ወስዳለን እስከማለት የሚደርሱ ብዙዎች እየተነሱ ነውና ይሄን የቤተ ክርስቲያኑን ሀብቷን ማን ነው ሊጠብቅ የሚገባው የቤተ ክርስቲያንን ሀብት ማን ነው? በእውነት መምህር ትልቅ ሀሳብ ነው። ጥያቄው ድንቅ ጥያቄ ነው። እንግዲህ አይን ለማየት ጆሮ ለመስማት እግር ለመራመድ እጅ ለመዳሰስ እንደተፈጠረ ሁሉ ቤተ ክርስቲያንም አይንተ እግዚአብሔር ካህናት እንደ አይን ናቸው አይደለ? ቅዱስ ጳውሎስ እንደተናገረው የራሱ ድርሻ አለው አካላት ለካህን ተብሎ ለጳጳስ ተብሎ ለብፁዓን ሊቃነ ጳጳሳት ተብሎ ለካህናት ተብሎ ለዲያቆናት ተብሎ የሚተው ምንም ነገር የለም። በቤተ ክርስቲያን ሁላችንም ድርሻ አለን። እንዳለመታደል ሆኖ አሁን ያለንበት ዘመን ግን እንደተባለው ድብልቅልቅ ያለ ነገር ነው። ይሄ ደግሞ ያደበላለቀው ጊዜው ይሄ ቤተ ክርስቲያናችን አሁን ያለበት ሁኔታ ይሄ መዋቅሩ ይሄ ጠቅላይ ቤተ ክህነት፣ ወረዳ ቤተ ክህነት፣ ክፍለ ከተማ፣ አጥቢያ ከላይ ከሲኖዶሱ ጀምሮ አሁን ላለንበት ሲስተም አዲስ ነው። ይሄ ልክ ንጉሱ ከወደቁ በኋላ ሰዎች በሆነ ወቅት ላይ በራሳቸው መንገድ ተሰባሰቡና የተጀመረ መዋቅር ነው። ለሺህ ዘመናት የኖረው ግን እንደዚህ አይደለም። ቤተክርስቲያን ስትመራ የነበረችው እንደውም የሚመጣው ጳጳስ አጋጣሚ ከግብጽ ነው። ያውም የሀገሪቱን ቋንቋ እንኳን የማይችል ግን ሃይማኖት የሚያገናኘው የሚያግባባው ለክህነት ይሰጣል፣ ለቡራኬ ይሰጣል። ከዛ በኋላ አባትነቱ ይታመናል። ከዛ መመሪያ እየተቀበሉ መምህራኑ በየድርሻቸው ይሰማራሉ። ይህን ሁሉ ህዝብ ይዘውት የኖሩት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ቤተክርስቲያኒቱን ይዘዋት የኖሩት መምህራን ነበሩ። ግን ያ ስርዓት እንትን ሲባል እንደ አዲስ ሆነና
በ1921 መሰለኝ ባልሳሳት ያው ለመጀመሪያ ጊዜ 5 ጳጳሳት ተሾሙ። ከዛ በኋላ ያለው ነገር እንደውም የመቀሌው ሊቀ ጳጳስ መሰሉኝ አቡነ ዮሐንስ የሚባሉ የተከበረን ይሄን ታላቅ ጵጵስና አምጥተን እንደው እንዳናወርደው እንጂ ብለው እንደትንሽ ተናገሩ ብለው አሉ ሲሉ አንድ ታላቅ ሰው ሲናገሩ ሰምቻለሁና እውነትም ያ የደረሰ ይመስላል። ምክንያቱም ሁሉም ችሎታ አለው፣ ሁሉም ድርሻ አለው። በድርሻው መስራት ሲገባ ፖለቲከኞች ገቡበት፣ ሃይማኖት የሌላቸው ገቡበት። ሃይማኖት የሌላቸው ምእመናን ሲታረዱ፣ ምእመናን ስለ ሃይማኖታቸው መከራ ሲቀበሉ ምንም ግድ የሌላቸው፣ በዛው ልክ ደግሞ መነኮሳት፣ በዛው ልክ ደግሞ ካህናት። አሁን ይሄ እኔ የለበስኩት ልብስ የኔ አይደለም፣ በሚሊዮን የሚቆጠሩ ኦርቶዶክሳውያን ክርስቲያኖች ልብስ ነው። ግን ይሄን ልብስ ለብሶ ሌላ መስቀል አድርጋ የምታወራው ሌላ ጴንጤኛ፣ የጴንጤ ሌላ ነው። ሃይማኖቱ ሌላ ራሱን የቻለ ነው፣ ጴንጤ ነው። ያው በተከበረ የሃይማኖት ተቋም ስለሆነ እናከብራለን፣ የሰው ሀሳብ ስለሆነ ማለት ነው። መከባበር አንዲት ሀገር ስላለችን ተከባብረን መኖር ግድ ስለሆነ፣ ግን ያንተን ሀብት መጥቶ ወስዶ የኔ ነው ብሎ ስላንተ ስለሱ ቋንቋ ቢያወራ ይሄ ሌላ ነገር ነው። ይሄ የሚያሳየው ሌላ ችግር እንዳለ ነው። ስለዚህ ምንድነው መሆን የሚገባው? አሁን ባለው ሁኔታ በዚህ የምንቀጥል ከሆነ አይሆንም። በጣም በሳል ከሆኑት ምእመናን በእውቀት በሃይማኖት የተመሰከረላቸው ብዙዎች አሉ አይደለ? ቢያንስ እንኳን በኮረት እንደሚደገፍ ጋን ሲኖዶሱን የሚጠብቁበት ነገር ካልተፈጠረ የአባቶቻችን ነገር እያየነው ነው። ያ ማለት ደግሞ ብፁዓን ሊቃነ ጳጳሳት ብዙዎቹን አባቶቻችን መኮንንም አይደለም ከነሱ መጋገር ሰርገው ይገባሉ። ውዳሴ ማርያም የማይደግሙ እንዳሉ እኮ እየሰማን ነው። ዳዊት ያልደገሙ ቅኔ ያልተቀኙ እንዳሉ እየሰማን ነው። በቀደመው ዘመን አዲስ አበባ እንኳን አለቃ ለመሆን ቢያንስ ውዳሴ ማርያም የሚተረጉም ነበረ፣ ቅኔ የሚቀኝ ነበረ፣ በአብይ ጾም መወድሱን የሚዘርፍ ነበር አለቃ የሚሆነው። አሁን ይሄ የለም። አሁን ጨዋታው ሌላ ነው። አሁን ጨዋታው ነዋይ ነው፣ ገንዘብ ነውና ይሄ ነገር ደግሞ የትም ያደርስ መጨረሻው ውድቀት ነው። ከመውደቋ በፊት ታላቋ ቤተ ተቋም በተቋም አትገለጽም። ቤተክርስቲያን እኮ ማትታይ ናት፣ ረቂቅ ናት። የሐዋርያት የነቢያት የቅዱሳን ስብስብ ናትና እንደ ሰውኛ ደግሞ ማንጠብቃ ከሆነ ከእጃችን ልታመልጥ ትችላለች። እና ምእመኑም ሰንበት ተማሪው፣ ዲያቆናቱ፣ ካህናቱ፣ ሽማግሌው፣ ወጣቱ እንደ ሁለተኛ አድርጎ ሃይማኖቱን ሳይመለከት በአንደኛ ደረጃ አስቦ የሚሰራውን የሚደረገው ነገር በንቃት ተከታትሎ ይህን ነገር ሀይ ካልተባለ በነዋያተ ቅዱሳቱ የሚጫወቱት የሚቀድዱት በሀብቷ የሆነ መስመር ከህግ እንግዲህ መንግስት አለ አይደል? በሀገራችን ከመንግስት አካላት ጋራ ከሚመለከታቸው አካላት ጋራ ሆኖ የሆነ መስመር ማስያዝ ካልቻል ታሪክ ማንሆንበት ምንም ነገር የለም። ምንም ታሪክ በጣም የሚገርም ገለጻ ነው የኔታ። እንግዲህ ተመልካቾቻችን እንደሰማችሁት በዚህ ልክ እንግዲህ ድርሻችን የሁላችንም ነው። እንደው የአንድ ሰው ብቻ ሳይሆን እንደሚታወቀው ወይም ደግሞ እንደተረዳ ነው እንግዲህ ጳጳሳት ወደ ጵጵስናው ሲመጡ አንደኛ እንደው ለዛ ደረጃ የበቁ ናቸው ወይ ብሎ መጠየቅም ያለበት ምእመኑ ነው ማለት ነው። አማኙ የኔ አባት የኔ መሪ ብቁ ናቸው ወይ ብሎ የመጠየቅ ግዴታ አለበት። እንዲሁ ዝም ብሎ እንደ ሁለተኛ ነገር የቤተ ክርስቲያንን ጉዳይ አለመተው ምን አገባኝነትን መተው ያስፈልጋል። እንደሚታወቀው ደግሞ አሁን እነዚህ በሌላ እምነት ያሉ ሰዎች እንደተባለው የኛን ሻሽ የኛን መስቀል የኛን ካባ ይዘው ከቤተ ክርስቲያን ወጥተዋል። ነገር ግን ልብሱን ይዘው አሁንም የስድብና የጥላቻ ነገርን የሚያስተላልፉ እንዲሁም አሁን ደግሞ ያየን ያለ ነው የቅዱሳንን ስዕል ሁሉ የሚቀዱ የስዕለ መድኃኔዓለምን ሁሉ የሚቀዱ እያየን ነውና እንዲህ አይነት ነገር ሲፈጠር በተለይ በዓለምም ያላችሁ የህግ አካላት እንዲህ አይነት ሰዎችን ወደ ህግ ደረጃ ማምጣት መጠየቅ ከምንም በላይ በቤተ ክርስቲያኑም በቤተ ክርስቲያኑም ውጭ ያሉ የቤተ ክርስቲያን ልጆች የኔ ብለው ስለ ሃይማኖታቸው ሊቆረቆሩ እንደሚገባቸው ነው እንግዲህ የኔታ በሰፊው እያነሱ ያሉ። ሁሉም ደግሞ የድርሻውን ማወቅ እንደተባለው አቅም የሌለው ሰው በጸሎትም እኮ ቤተ ክርስቲያንን መደገፍ ማገዝ ትልቅ ነገር ነውና ከዚህ አንፃር ቤተ ክርስቲያናችን እንግዲህ የሚችል በሙያው በአቅሙ በጉልበቱ በገንዘቡ
ከዚህ ያልቻለ ደግሞ በጸሎቱ ሊጠብቃት ይገባልና እንደው አይ እነሱ ይሄው የተለመደው ነው ሁልጊዜ ግብራቸው ነው ብሎ ወደ ኋላ ማለት እንደሌለበት ነው እንግዲህ ለሁላችን የተነገረን። ስለዚህ ቤተክርስቲያኔ የኔ ነች ብሎ እያንዳንዱ በሚችለው በየአጥቢያው እስከ ላይ ድረስ የሁላችን ኃላፊነት ስላለ የምንችለውን ማድረግና ለቤተክርስቲያናችን ሰው ለቋንቋው ለዘሩ እንኳን ጠመንጃ ይዞ ይጋደላል። ለሰማያዊቷ ሀገር መግቢያ ርስት መንግስተ ሰማያትን መውረሻ ለሆነችው ለቤተ ክርስቲያናችን ግን ክርስቶስ ስጋና ደሙን ዋጋ ከፍሎ ለሰጠን ሁሉ ነገራችን ለሆነች ለቤተ ክርስቲያናችን እንደተባለው ከመናገባኝነት ይልቅ ከልብ ሆኖ በቅንነት በተሞላ መንገድ ቤተ ክርስቲያንን መጠበቅ ያስፈልጋል። ትናንት ከነበረው ነገ የሚመጣው የከፋ ስለሚሆን ማለት ነው እና የኔታ ጥሩ ገልጸውታል። እንደው ወደ ቀጣዩ ጥያቄያችን ስንሄድ ቅድም እንደዚሁ እያነሳ ነው ያለነው የቤተ ክርስቲያኗን መብት በእንዲህ አይነት ልክ አማኞች ማስጠበቅ አለባቸው ካልን በተለይ ደግሞ አሁን እያየነው ያለነው የቤተ ክርስቲያን አማኞቻችን የሚገለገሉባት ቤተ ክርስቲያናችን የምትገለገልበት ከበሮውን ጸናጽሉን ደግሞ ሌላ ቤተ እምነት ይወስዱታል። ለምሳሌ ቤተ ክርስቲያንን ስናነሳ ጥሩ አድርጎ የሞሸራት ስንዱ መቤት ያደረጋት ቅዱስ ያሬድን እናነሳለንና የቅዱስ ያሬድን ጸናጽሉን ከበሮውን ዜማውን ቤተ ክርስቲያናችን ውብ በሆነ መልኩ ትጠቀምበታለች። ይሄ የራሷ ሀብት ነው። ይህንን ሀብቷን ደግሞ እንደተባለው ቅዱስ ያሬድን እንኳን የማይፈልጉ የማይወዱ የማያከብሩ ጸናጽሉን ከበሮውን ደግሞ ወስደው አሸሸ ገዳሜ ሲሉበት እናያለንና ከዚህ አንፃርስ ቤተ ክርስቲያናችን ይህንን ሀብቷን እንዴት ልታስጠብቀው ይገባል የሚለውን እስኪ ያንሱልን። ባለቤቱን ካልናቁ አጥሩን አይነቀንቁ እኮ ነው። ባለቤቱን ካልናቁ አጥሩን አይነቀንቁ ነው። መጀመሪያ ሰውየው ባለቤቱ ሰው የሚፈራ የሚከበር ከሆነ አጥሩ የሚነካው የለም። ግን ለዛ ሰውየው ንቀት ካለው ጎረቤት የሚሆን ሌላ አካባቢ ነው የሚሆን መጥቶ ያው አጥሩን ያፈርሰዋል ማለት ነው። ቀደም እንደተባለው ከበሮው ጸናጽሉ ቃለ እግዚአብሔሩ ይሄ የቤተ ክርስቲያናችን ዓለም የሚያውቀው ነው። የዓለም ሀብት ነው። ግን በደንብ ቤተ ክርስቲያኒቱን የሚጠሉ ሰዎች እጃቸው ረጅም የሆነ ፖለቲካዊም በሁሉም ቦታ ተጠግተው በሁሉም ቦታ አሉ። በሁሉም ቦታ ሆነው የሚሰሩ ግን እቺን ቤተ ክርስቲያን ለማጥፋት ነው። ታሪክ ለማድረግ ነው የሚፈልጉት። ያን ሲሰሩ ደግሞ ከውስጥም ሆነው ከውስጥ ሆነው ምንም ስለ ቤተ ክርስቲያን ደንታ የሌላቸው የሚሳለቁ በቅዳሴው የሚሳለቁ በማህሌቱ የሚሳለቁ ማህሌቱን የማያውቁ በጸሎቱ የሚሳለቁ ግን ተጠግተው እንደመሽገር የሚመጡ ትልቅ ቦታ ላይ ያሉ ካህናቱ አንዳንድ ካህናት እንኳን ደፍረው እናገራለን ቢሉ በደሞዛቸው ወይ ኃላፊ ሊሆን ይችላል የሚያስፈራሩ እና እንደዚህ አይነት ሰዎች አሉ። እነዚህ አይነት ሰዎች ቅድም ያልኩት ነው። ያው ተመሳሳይ ነው። ደምን እስከ ማፍሰስ ድረስ አልተጋደላችሁም አደሚነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ደምን እስከ ማፍሰስ ድረስ አልተጋደላችሁም። አሁን ለሰማዕትነት ቁርጥ የሆነ ዲያቆን የለም፣ ካህን የለም፣ ሰባኪ የለም። ለምን የለም? ጳጳስ አላየም። ይሄ ሁሉ ማስ ሲወርድ እኮ አንድ ጳጳስ በጥፊ እንኳን የተመታ ጳጳስ የለም። በጥፊ እንኳን የተመታ ጳጳስ የለም። የታሰረ ጳጳስ እንኳን የለም። ስለዚህ እነዚህ ሰዎች ምንድናቸው ማለት ነው? ያው በፊት በነበሩት ጉባኤ መካከል ለምሳሌ 600 በነ ዲዮስቆሮስ ጊዜ እነዛ ከሰማያዊው ንጉስ ይልቅ ምድራዊ ንጉስን የሚያከብሩ ምድራዊ ንጉስም ደግሞ ግማሾቹን ጠንቅቆ ያወቃቸው ከኋላቸው የተስተካከለ ነገር የሌላቸው አመጣጣቸው የተዝረከረከ ስለዚህ ፈሪ ናቸው። ፈሪ ሰው ደግሞ ፍጹም ፍቅር ፍርሃትን አውጥቶ ይጥላል የሚለው ቃሉ ፍጹም እግዚአብሔርን የሚፈራ ሰው ምድራዊ ባለስልጣን ምን ያስፈራዋል? የሚያገናኝ እኮ የሃይማኖት ጉዳይ ነው፣ የዘላለማዊ ጉዳይ ነው። ስለዚህ ለምን የሚያስብ ከሆነ ምድራዊ ባለስልጣን ባለ ሀብት ነው ልፍራው ዮሐንስ አፈወርቅ መሆን ያስፈልጋል። መናገር መጨከን ያስፈልጋል። አሁንም አባቶቻችን ጨካኞች እንድትሆኑ ስለ ሃይማኖታችን ለማሻገር ጨካኞች መሆን አለባችሁ።
ምእመኑ ከዛ በኋላ ካህናቱ ያው እንደ መሪው እኮ ነው። ተመከተል አለቃህን ተመልከት አላማህን ነው እና ጠንካራ ከሆነ ካህኑ ምእመኑም ጠንካራ ነው የሚሆነው። ወዝኒ ወካህንኒ ከመህዝ ካህኑ ጠንካራ ከሆነ ህዝቡም ጠንካራ ይሆናል በሃይማኖት። ካህኑ ልሉ ከሆነ በሃይማኖቱ ሚላላ ፈሪ ትንሽ ቀለል አድርጎ የሚያየው ከሆነ ምእመኑም እንደዛ ነው የሚሆነው። ስለዚህ አሁን ትልቁ ማሰሪያ ያለው ሁሉ ነገር የያዙት ከላይ ያሉት አባቶቻችን ናቸው። ስለዚህ ለምእመኑ ሊደርሱለት ይገባል። በዚህ ሰዓት ሪፖርት ሁሉ ጊዜ የሚሰማው ስለ ገንዘብ ነው። ስንት አብነት ትምህርት ቤት ተከፈተ፣ ስንት ኮሌጅ ተከፈተ፣ የለም ገብተው ተምረው የሚወጡት ሌሎች ትምህርታቸው ሌላ ሆኖ እየተገኘ ነው። ኮሌጆቻችን እንዴት ትርፋማ ሆነዋል። በዚህ ዓመት ቤተክርስቲያኒቱ ምንድነው ያተረፈችው? ስንት ነፍሳት መጥተዋል ሲባል የለም። አሁን ከአንድ ወደ ሁለት ወደ ሶስት እያሉ እየተከፋፈሉ ነው። የሚያየ የስጋ ፍላጎት ነው። ስለ ስጋ ማሰብ ሞት ነው። ስለ መንፈስ ማሰብ ግን ህይወትና ሰላም ነው። ይሄ መንፈሱ አንዱ ረቂቅ እግዚአብሔር መንፈስ ቅዱስ ነው። በአንድነት በሶስትነት የምናመልከውን አምላክ በትክክል ለባሴ ክርስቶስ ሆናችሁ ከሆነ አባቶቻችን ብፁዓን ሊቃነ ጳጳሳት እስቲ ደፋሮች ሁኑ። በትምህርታቸው የጊዜውን ባለ ጊዜዎቹን ባለስልጣኖቹን በዚህ ዘመን አገራችንን እንዲመሩ የተፈቀደላቸውን ቤተክርስቲያናችንን እንደዚህ የሚጎነትሉን ሰዎች በተሰጣቸው ስልጣን ምድራዊ ስልጣን ህግ እንዲያስይዙ ተጋደሉ። ለህዝቡ ለቤተክርስቲያን ዋጋ ክፈሉ ማለት ፈልጋለሁ እኔ። እንደዛ ካልሆነ ምንም ታሪክ የማንሆንበት ነገር የለም። ምንም ምግባር ካላዩብን ሃይማኖታችን የምንናገረውና የምንኖረው ተመሳሳይ እኩል ካልሆነ ምንም ነገ መጥቶ የሚያስቀድስ አይገኝም። ምድራዊ ምጽዋት ነገ የሚያስገባ አይገኝም። ለዛ አይደለም ዋናው ትልቁ ነገር ለመንግስተ ሰማያት ነው፣ ለዘላለሙ ነው። የጊዜያዊማ ምን ችግር አለ? ጊዜያዊ እኮ እግዚአብሔር እጅ ሰጥቷን እግር ሰጥቷን ተሰርተህ ታድራለህ። ግን እኛ ከምድራዊ ከእንስሳት የምንለይበት ይህ እንዲህ አድርጎ ውብ አድርጎ እግዚአብሔር ፈጥሮ ዝም ብሎ አይደለም አለን። ሌላ ሀገር ዘይተገረ በእደሰ በሰው እጅ ያልተሰራ ዘላለማዊ ከእግዚአብሔር የሆነ ከተማ አለን። ያን ከተማችን ዘላለማዊ መንግስታችን የምንወርሰው በዚህ በምድር ይችን ቤተክርስቲያናችንን ጠብቀን የምስጢራት ተካፋይ ሆነን ደመወዛችን በሰራነው ልክ ነው። መንገዱም ለቀቅ ማለት ጥሩ እኮ ነው። የማይቻል ከሆነ እኔ ለዚህ ብቁ አይደለሁም ካለ ለቀቅ። ከዛ በኋላ የሚመለከታቸው ይመጣሉ። የዛን ጊዜ ሁሉም ልኩን ይዞ ይቀጥላል። ቤተክርስቲያን የሚጠብቅ እግዚአብሔር ያመጣን። እግዚአብሔር በነገራችን በዘመናት እግዚአብሔር የሰው ድሃ አይደለም። በኖህ ጊዜ እንኳን ነኖህ ነበሩ። በዚህም ዘመን ራሱ ባለቤቱ የሚያውቃቸው ወዳጆቹ አሉ፣ ያስነሳቸዋል። ቦታውን ይዘውት ወንበሩን ተቀምጠውት ካልሰሩበት ያመጣል እግዚአብሔር። ድብቅ ሰራዊት አለው እና እኔ አሁን አባቶቻችን ልክ እንደ ሌሎቹ አሃት ቤተክርስቲያናት የሶሪያ ቤተክርስቲያን ኦርቶዶክሳውያን ናቸው። የግብጽም እንደዛው በተመሳሳይ ሰማዕትነት የሚቀበሉት ምእመኖቹ ሳይሆኑ ቀድመው ካህናቱ አሁን በእኛም አለ ትንሽ ሙከራው አለ ቀምሻው አለ አይተናል። ጳጳሳቱ ግን መከራ ሲመጣ መጥተው ዝቸው አዲስ አበባ ክልል በእሳት ዙሪያውን ተጠብቃ የምትኖር ከዚህ ከሰላሟ ከተማ ከማለት ታይ በተለያየ አህዛብ በሚበዙበት መናፍቃን በሚበዙበት የሚኖሩ ክርስቲያኖች እንዴት ተሳቀው እንደሚኖሩ መረጃው ሳይኖራቸው ቀርቶ አይደለም፣ ግን እነሱ የለም ይሉ። ስለዚህ ምእመኑ መነቃነቅ አለበት በዚህ ጉዳይ ላይ። ለነፍሱ የሚያስብ ከሆነ ልክ ሰው እንደ ሁለተኛ ደረጃ አድርጎ ነው የሚያስበው ስጋውን ይሄንን መንፈሳዊ ህይወቱን አይደለም። ቅድሚያ መንፈሳዊ ህይወቱ ነው መቅደም ያለበት። መንፈስ ጠንካራ ከሆነ አንተ ስጋን ተሸክማ ትሄዳለች እኮ። ግን በስጋ ሁሉ ነገር ሞልቶልህ ዘላለማዊ መንግስትን ማትወርስ ከሆነ ምንም እንስሳ ከሆነ ሌላ ምን አለው? ስለ ስጋ ማስተባበሪያ ምንም ትርጉም የለውም። እና ይሄን ህዝብ ክርስቶስ የሞተለትን ህዝብ በተሰጠን ጸጋ እንደየአቅማችን እንደየድርሻችን ይሄን ለመናገር አባቶቻችን እኮ እኛ ብቁ አልነበረም። ይሄን ለመናገር እኮ ራሱ አለው ቢሆን ግን አልሰራ ሲሉ ምን እናድርግ? ነገ ተያይዘን ከምንጠፋ ከምናልቅ
መሳለቂያ ከምንሆን እንደዚህ ነበሩ ተብሎ እንደ ታሪክ ከሚነገርብን አሁኑኑ ለህዝቡ ለቤተ ክርስቲያኒቱ ልንቆም ይገባል። ቆብ አድርጎ ስለ ጴንጤ የሚያስተምር ሰው ምን ይባላል? ሻሽ አድርጎ ስለ ጴንጤ የሚያስተምር ምን ይባላል? ማተባስባ እንለያያለን። በቃ ሃይማኖት ነው። እንደ ሀገር በፍቅር መኖር አለብን። ግን እምነቴ እንዲነኩብኝ እኔ አልፈልግም። እኔም ስለነሱ ምንም መናገር አልፈልግም። የምናገረው አላጣም እኮ አልፈልግም። ስለ ሃይማኖቴ የምናገርበት አውደ ምሕረት አለኝ። ከዛ እናገራለሁ። ስናገር ስለ ሃይማኖት እንጂ ስለ ሌላ ስለ አህዛብ፣ ስለ ፕሮቴስታንት፣ ስለ ካቶሊክ ማውራት አልፈልግም። ለምን? የኔ እውነት ተናግሬው መች አልቆብኝ። ስለዚህ አልፎ ተርፎ ዘመኑ በሰጠው በዚህ ዘመኑ ባፈራው በቴክኖሎጂ ስለ ሃይማኖት ያልሆነ ነገር ሲናገሩ እኔ መብት የለኝም፣ አቅም የለኝም። አቅም ያላቸው ግን አሉ፣ የሚመለከታቸው አሉ። በየደረጃው ከቅዱስ ሲኖዶስ ጀምሮ ብፁዓን ሊቃነ ጳጳሳት ዝም ብለው የሚያዩበት ምክንያት ምንድን ነው? ተስማምተዋል። ተስማምተው የተስማሙ ካሉ ይለዩልን። አንድ ከሆኑ ይልቀቁልን ቦታችንን፣ የኛን ሰዎችን ይቀመጡበት እንጂ ዝም ብሎ ቁጭ ብሎ ብቻ በረከቱን እየበሉ ቆዳውን እየተጠቀሙ ስጋውን እየበሉ በጉን ለተኩላ አሳልፎ መስጠት ተገቢ ነው ብዬ አላምንም። መልካም የኔታ በእውነት ሰፋ ያለ ሀሳብ ነው ያነሱት። እንግዲህ ተመልካቾቻችን በዚህ አውድ ውስጥ ልናየውና ልንመለከተው በሰፊው ልንረዳው የሚገባን ትልቁ ነገር አባቶችን መለየት ያስፈልጋል። እንደተባለው ደግሞ የሃይማኖት አባት ነኝ ያለ ሰው እንደተባለው ከምእመኑ በፊት ቀዳሚ እሱ ሊሆን ይገባልና ጠቅለል ሲል እንግዲህ አባቶቻችን ሰማያዊውን ንጉስ እንጂ ምድራዊውን ንጉስ መፍራት ምንም ዋጋ የለውም ነው እና ከዚህ አንፃር እንደተባለው ቤተክርስቲያንን ኃላፊነት በተሰጠን ልክ ሁላችንም የምንችለውን ሰርተን እንድናልፍ ከወዲሁ አደራ ለማለት እንወዳለን። እንደው የኔታ ሰፋ ያለ ሀሳብ ነው እንግዲህ እያነሳ ነውም ያለና አሁን ቤተክርስቲያናችን ይህንን ያህል ሀሳቡን የምናነሳው ፈተና ላይ ስላለች ነው። ችግሯ ሰፊ ስለሆነ ነው። ተነግሮ አያልቅም። ጠላቶቿ በኃይለኛው ተነስተውባታል። ከውስጥም ያሉት ከውጭም ያሉት እና በዚህ መካከል ደግሞ የሃይማኖት አባት ነን የተባልን የቤተ ክርስቲያን መሪዎች የተባልን አገልጋዮች የተባልን ከታች አማኙም ደግሞ አሁንም ከኛ በኩል እንደተኛነን እና መንቃት ያስፈልጋል። ምክንያቱም ጥንታዊት የሆነች ቤተ ክርስቲያን አሁን የማንም መዘባበቻ ስትሆን ነገ ቅድም እንደተነገረው የኔታም እንዳሉት እንዲነበሩ እኮ ተብሎ ታሪክ ብቻ ሆነን እንዳንቀር ስለ ቤተ ክርስቲያናችን በደንብ ልናውቅ ልንረዳ ይገባናል። እንደው ከዚህ አንፃር በማህበራዊ ሚዲያም በምኑም ብዙ መምህራንን የሚሉ ተነስተዋል፣ የሆነ ያልሆነውን የሚዘሩ ተነስተዋልና እንደው ቤተ ክርስቲያን ያሉ አማኞቻችን እውነተኛ የቤተ ክርስቲያን ልጆች ማን ነው ማድመጥ መስማት ያለባቸው? ቅድም እንደገለጹት ከውጭም ከውስጥም ሆነው ሻሽ አድርገው ቆቡን አድርገው መስቀል አድርገው የሚያጨረብሩ በስተዋልና እንደው የሃይማኖት ልጆቻችን ማንን ያድምጡ ማንን ይስሙ? እዚህ ላይ እንደው እስኪ የተወሰነ ሀሳብ ይስጡን። አዎ እንግዲህ አሁን ማሽላም በማሽላ ማሳና እንዲሁ አንዳንድ በልግ በአመት ሁለት ጊዜ አርሰው የሚጠቀሙ ሰዎች አሉ አይደለም። አንዳንዱ ውል ፈጣን ነው እና ፈጥኖ ወልዶ ወፍ መጥቶ ያርፍበታል። ገበሬው ምን ያደርጋል? ልክ ወይም ጀበናውን ወይም ደግሞ የሆነ ነገር የሰው ፊት አስመስሎ በትልቅ እንጨት ያደርግና ይሰቅለዋል እንደ ጠባቂ። አዎ ከዛ ሰው ይመስለውና እነዚያ ያው አይምሮ ደመ ነፍስ ነው ያላቸውና ሰው ነው ብለው ያን ሳያዩ ያን አይተው ይመለሳሉ፣ እሩን ለመጠበቅ ማለት ነው። አሁን ያለንበት ሁኔታ ኖሎት ጌታችን ኢየሱስ ክርስቶስ እንደተናገረው እሱ ክብር ምስጋና ይግባውና የእረኞች አለቃ ነው። ከዛ ደረጃውን ጠብቆ አለ። በየደረጃው ያሉ አባቶቻችን ካህናት፣ ሰባክያነ ወንጌል፣ መምህራነ ወንጌል፣ ብፁዓን ሊቃነ ጳጳሳት ይሄ እንደ አጀንዳ ሆኖ እንደ መነጋገሪያ ሆኖ ሊቃውንት ጉባኤ የሚባለው አይደል? ድሮ አሁን እንግዲህ ሊቃውንት ጉባኤ ማለት በጣም ከባድ ነው አይደል? ሊቃውንት ጉባኤ በዚህ ጉዳይ ላይ
በቤተ ክርስቲያኒቱ ነው ጥያቄ ያላቸው እንኳን ሰዎች ቢኖሩ ጥያቄያቸውን ማቅረብ ያለባቸው ደረጃ በደረጃ ነው አይደለ? መከለፍ የለበትም። ሰው ጥያቄውን ማቅረብ አለበት። ማንነቱ ከታወቀ ጥያቄውን አቅርቦ ብቁ የሆነ ሰው የሚመለከተው ቤተ ክርስቲያኒቱ የሰው ችግር የለባትም መልስ ሊሰጠው ይገባል። አይ በዚህ አልስማማም ካለ ያው የተቀመጠ ህግና ቀኖናው አለ፣ በዛ መሰረት ይስተናገዳል። ከዛ ውጭ ግን በቤተ ክርስቲያኑ ያለው ኑሮ አልስማማው ብሎ ዴማስ ይህን ዓለም ወዶ ትቶኛልና አለ ቅዱስ ጳውሎስ። የተሰሎንቄ ያሳዝናል። መብቱ ነው ችግር የለውም መብቱ ነው። ግን ከሄዱ በኋላ ስለዚህ ቤት ሳያነሱ ዝም ብለው ያመኑበትን እውነት እየሰበኩ መኖር ሲቻል የለ። ልብሱን ስለማያውቁት እሱ ላይ ነው። ልብሱ ምንድነው ምስጢሩ? ምስጢሩ ልብሱ ላይ ቀሚሱን አድርጎ ሻሹን አድርጎ ቆቡን አድርጎ እኔ ለረጅም ጊዜ እንደው የሚገርመኝ አንድ ሰው እያለ በኢትዮጵያ ሉተርን ለመተካት ያሰበ ሰው መስሎ ሳይሳካለት የቀረ ነው። ገና የቆሎ ተማሪ ሳለው ጀምሬ ነው ስለሱ ማውቀው ጽጌ ስጦታው። እኔ ስም ብጠራም ችግር የለብኝም። እሱ ሰውዬ መስቀል አይዝም፣ ሲፈልግ ቆብ ያደርጋል፣ ሲፈልግ ሻሽን ያደርጋል። ሁልጊዜ መርጌታ የሚባል አንድ ቀን ግን ሲጮህ እንኳን ዜማ ሰምቼው አላውቅም። አንድ ቀን ወለቡ ሲል ሰምቼው አላውቅም። ግን መርጌታ ጽጌ ስጦታው ተብሎ የሚያወራው የሚተፋው እንደው ምንም ይሄን ቅጥሽ የማይባል የሚያንጽ እኮ አይደለም እውነት ለመናገር ማለት ነው። እኔ እግዚአብሔር ይጠብቀኝ እስከ መጨረሻ ድረስ ፍጻሜ በቤተ ክርስቲያኔ ነው። ግን በእነሱ ቦታ እንኳን ሆንኩ ብዬ ማለት ነው እንዴ አንድ የተኩቱን ቤት ዘወር ብዬ ለምን አያለሁ? ከዛ ውጭ ያመንኩበትን ጎድል ያን ካላሉ እንጀራ ያገኙ ማለት ነው። በዛ ስለዚህ ቤተ ክርስቲያን ካልተሳደቡ ነቀፌታ ካላወሩ እንደገና ደግሞ እያወራ ነው አይደል? እዚህ ምግባረ ብልሹ ያላቸው እኮ አሉ። ይሄም ደግሞ አዲስ አበባ እንጂ ክፍለ ሀገር እኮ የለም። ምን ሰማው ከዚህ ጉቦ ምኑ እዚሁ አዲስ አበባ ላይ ነው። እዚሁ ገንዘብ ስላለ ነው እንጂ ገንዘብ ከሌለ እኮ የለም። በተላለቁ እኮ አሉ እኮ አባቶቻችን በጣም የሚያሳዝኑ የወጡ ሰዎች ያሉትን ያህል በውስጡ ነው የሚሰሩ ሰዎች ያሉትን ያህል ደግሞ በጣም ብቁና ንቁ የሆኑ አባቶች እኮ አሉ። ከመመናንም ከካህናቱም ለህዝቡ የሚራሩ የሚያዝኑ ለስርዓቱ ለቀኖናው ጽሙድ እንደ በሬ ቅኑት እንደ ገበሬ ሆነው የሚኖሩ ደግሞ አሉ። ይዛን ያህል እንግዲህ አንድ ሰው ከ12ቱ መካከል ይሁዳ ነበረ። ሁሉም እኮ አንዴ ይቆው ማለት አይቻልም በቃ የማይቻል ስለሆነ ማለት ነው። እና ይሄን ነገር በጊዜ ደክሞ ለፍተው አልተሳካላቸው ነበር። እግዚአብሔር እንደው ድንቅ አምላክ ነው። ብድግ ያደርግና የሚሰራውን ስራ ምእመናን የሚጽናኑበት መንገድ ያመጣል። በብዙ ነገር የቆሰሉትን ያህል አሁን ድሮ አዲስ አበባ ንሳ አባት የሚይዘው መልኩ ነበር አሉ። አሁን ግን እየተቀየረ ነው። ለምን እነዚህ ሰዎች በሚሰሩት ስራ ነው የአባቶቻችንን የነ ተክለ ሃይማኖትን የጻድቆቹን የነሱን ክብር የሚነኩ ቆቡን አድርገው እንደዚህ የሚጨፍሩ እስከታም ይወርዱ። ኧረ በጣም ያሳፍራል። እኔ ይሄን አይተው ዝም ማለታቸው አባቶቻችን ይሄ ነው ብቻ ያበሳጨኝ እንጂ እግዚአብሔር እኮ ያስተካክለዋል በራሱ መንገድ ችግር የለውም ያውቅበታል። አይ እኛን የሚያስተዳድር አምላክ ለቤቱ ቆረቆራ መንፈስ ቅዱስ ግን እኛ የራሳችን ድርሻ መወጣት አለብን። እንደው ዝም ብሎ ማለቱ ምንድነው? እና ከመካከላቸው ያሉ ሊለዩ ይገባል። የነዚህ ሰዎች ደጋፊዎች ካሉ ይለዩልን። የማያምኑበት ከሆነ ከዚህ ቤት ምን ያሰራሉ? የመሰላቸውን ያመኑበትን ኖሮ መኖር መብታቸው ነው። ምድራዊ መንግስት ህገ መንግስት ይፈቅድላቸዋል፣ ህሊናቸውም ይገዛቸዋል እንጂ በቤት ሆኖ አግባብ ነው ብዬ አላስብም። ስለዚህ አንድ ሆነን በመጀመሪያ በጸሎት የሚለው ጸሎት አይ አስፈላጊም እኮ ካልሆነ ለዚህ ያልሆንኩ ለመቸለሆን ነው እንዴ? ለዚህ ካልሆንኩ ለመቸለሆን ነው። የምድሩማ እኮ አልከው በላም ጠጣም ተመቸም አልተመቸም አንድ ቀን ትጠራለህ። አንድ ሰካራም ሹፌር ድንገት ተገልጦ ትሞታለህ። ይወጣዋን አይደል? ግን ለቤተ ክርስቲያን የማይሆን ለጥምቀት ያልሆነ ቀሚስ እንደተባለው ለኦርቶዶክስ ተዋህዶ ሃይማኖታችን ዋጋ የማንሰጥ ከሆነ በእኛ ሻመት ብንወርስ ምን እንሰራለን? ትናንት ወዲያ ካህን ሆነው ጻድቅ ሆነው ንጉስ ሆነው የመሯት ቤተ ክርስቲያን አሁን እንደገና ደግሞ
ዓለምን መንኛለሁ ብለው መንኩሰው ለስጋቸው የሚኖሩ ሰዎች ማየት ለማውራትም በቃ ጊዜው ስለወለደውና ጊዜው ስላመጣው እንጂ ያሳፍራል ስለመናገር ማለት ነው። አባቶቻችን እኛንም ማንቀሳቅሱን እናንተም ካላችሁበት ተነሱና ለቤተ ክርስቲያን ቁማችሁ የቤተ ክርስቲያን ሀብት የሆነውን የወሰዱብንን ሰዎች በጉልበት ከሚመለከታቸው ባለስልጣናት ጋር ሆናችሁ ቆባችን እንፈልገዋለን፣ አይከኑን መስቀሉን እንፈልገዋለን፣ ሻሹን እንፈልገዋለን፣ ከበሮውን እንፈልገዋለን፣ ጸናጽሉን እንፈልገዋለን። ይሄ ማለት ፈልጋለሁ። እሺ ኔታ ከልብ እናመሰግናለን። እንግዲህ ተመልካቾቻችን የሰንበት እንግዳ መርሃ ግብራችንን ያገባደርን እንገኛለን። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በዚሁ ለማስታወስ እንሞክራለን። ጥሩ በሆነና ድንቅ በሆነ ስሜትን በሚቀሰቅስ በተለይ አሁን እያንዳንዳችን ተቀምጠን እኔ ለቤተ ክርስቲያን ምን እያረኩ ነው፣ ምን እየሰራው ነው ብለን እንድንጠይቅ የሚያደርግ ሀሳብ ነው እየተነሳ ያለው። በዚህ መካከል እንግዲህ ደግሞ በውስጣችን ጥያቄዎች ሲኖሩ የቤተ ክርስቲያን ልጆች ምን መጠየቅ አለባቸው ብለን ስናነሳ ሊጠየቁ የሚገባው በአካባቢያችን ያሉ የምናውቃቸው የምንረዳቸው ቤተ ክርስቲያን የምታውቃቸው አገልጋዮች አሉ። እነሱን እንጠይቃለን። እነርሱ ደግሞ ከሌሉ ከፍ እያልን ስንሄድ የመጨረሻው ጥያቄ የሚመለሰው በሊቃውንት ጉባኤ ነው። ከዚህ ውጭ ሻሽ ጠምጥመው መስቀል ይዘው ካባ አድርገው ስላየናቸው ሁሉም አባቶች አይደሉም፣ አጭበርባሪዎች ናቸው። ከቤተ ክርስቲያን ወጥተው ሻሹን አድርገው ካባውን አድርገው የቤተ ክርስቲያን ቆሎና ኮቸሮ ምን ያደርግልኛል፣ የእናቶች ፍትፍት ምን ያደርግልኛል፣ ኬኬን እየበላው ነው የሚሉ አሁንም ግን የቤተ ክርስቲያኗን ሀብትና ንብረት ይዘው የሚጠቀሙ ሰዎች አሉ። ስለዚህ እነዚህን የቤተ ክርስቲያን አባቶች ስርዓት አስይዙልን ነው። ቤተ ክርስቲያኗ የህግ ክፍል አላት። በህግ ክፍል ምን ህግ እንግዲህ የህግ ክፍል አለ፣ ተቋቁሟል። በጀት በጅታ ቤተ ክርስቲያን የወር ደመወዝ እየከፈለች የምታኖረው ነው። ምን እየተሰራ እንደሆነ ግን እንደው ብዙ የምናየው ነገር የለምና እንዲህ አይነት ጉዳዮችን የቤተ ክርስቲያኑ የህግ ክፍልም በሚገባ ሊንቀሳቀስበት ይገባል። የሊቃውንት ጉባኤም ደግሞ ብዙ ጊዜ ስሙ ነው ያለው እንጂ እንደው ይሄን ነው እየሰሩ ያሉ የሚል የተገለጠ ብዙ ነገር የለም። አሁን የምናየው በሶሻል ሚዲያ ኦርቶዶክሳውያን ሆነው እንኳን በአንዳንድ ጥያቄዎች ብዙ ጊዜ ነትርኮች ይነሳሉ በሶሻል ሚዲያውና ይሄን በቤተ ክርስቲያኗ ሚዲያ አሁን የቤተ ክርስቲያኗ ሚዲያም ደግሞ ስንመለከት የአንድ ግለሰብ የአንድ ጳጳስን አገልግሎት እንዲህ ሰራ እንዲህ ተደረገ ይሄን ሀገረ ስብከት ጎበኙ እየተባለ የራሳቸውን ሀገረ ስብከት በዚህ ቦታ ተገኝተው ቤተ ክርስቲያን መረቁ የሚል የወረደ ዜና ሲሰራ እናያለን። የቤተ ክርስቲያኗን ሚዲያም ተጠቅሞ ደግሞ በተለይ የሚዲያው አካላት የሊቃውንት ጉባኤ አባቶችን አቅርቦ እንዲህ አይነት ጥያቄ ህዝባችን እያነሳ ነው፣ ይሄንን ጥያቄ መልሱ ብሎ ሊያቀርብላቸውም ይገባልና ከዚህ አንፃር ሚዲያውም በሚገባ ሊሰራ ይገባዋል። እንደገና ደግሞ የቤተ ክርስቲያኗ የህግ ክፍልም እስከ መጨረሻው ድረስ ህቅታ ድረስ ሂዶ በህግ ደረጃ ጠይቆ ከአቅሙ በላይ ከሆነ ግን ህዝቤ ከአቅም በላይ ነው ብሎ ያንንም ለቅዱስ ሲኖዶስም ማቅረብ ይገባዋልና ስለዚህ ከዚህ አንፃር ቤተ ክርስቲያናችን ትናንት ከነበረው በላይ የበለጠ ልንጠብቃት ይገባል። የምትጠብቁ አባቶቻችን ከልቡናችሁ ጠብቁ፣ ካልሆነ ለእንጀራና ለፍትፍቱ ብቻ ከሆነ ቦታውን ለቀቅ አድርጉት የሚል ነው የኔታ ሲያነሱ የነበሩት። ምክንያቱም አሁን እንደ ድሮ የምንቀልድበት ጊዜም አይደለም። እያንዳንዳችን ምን መስራት እንዳለብን ቤተ ክርስቲያን ኃላፊነት ሰጥታለች። ሰባኪው በወንጌል አገልግሎቱ፣ ካህኑ በክህነት አገልግሎቱ፣ የንስሐ ልጆቹ ራሱ የት ነው ያሉት? የንስሐ ልጆችና ካህናት እኮ የሚገናኙበትን ቦታ ጥለው ሌላ ውሬ እንደተባለው እረኞቹ በሚገባ ልጆቻቸውን ቢጠብቁ እኮ አስመሳይ ተኩላዎችም አይበሏቸውም ነበርና ከላይ ያሉትም አባቶቻችን ከታይ ያሉትም እንደገና ዝቅ ብለው የሚያገለግሉትም ምእመኑም የየራሱን ኃላፊነት ሊወጣ ይገባል የሚለውን እንድትይዙልን አደራ ለማለት እንወዳለን። የኔታ ከልብ እናመሰግናለን። የሰንበት መርሃ ግብራችን ነው እንግዲህ የሰንበት እንግዳ መርሃ ግብራችን እንዲህ እያጠቃልለን እንገኛለን። እንደው በመጨረሻ ተመልካቾቻችንም እኛም ሁላችን እንግዲህ ቤተክርስቲያናችን ታላቁን ጾም ህዝቧ እንዲጾም ከምንም በላይ እየጸለየ እንዲህ አይነት ጥያቄዎች ደግሞ በጥያቄ በሰው ፊት የማይመለሱ እግዚአብሔር የሚመልስልን ጥያቄዎች አሉ፣ ከባባር ጥያቄዎች። እነዛን ጥያቄዎች ደግሞ ህዝባችን ወደ እግዚአብሔር መጠየቅ ስላለበት በጾም በጸሎት ነው ያለውና እንዴት ነው መጾም ያለበት ህዝባችን የሚለውን እስኪ አጠር አድርገው ያንሱልን። አዎ ዋናው እሱ ነው። እስመ በጾሜ ኤልያስ አርግ ሰማያተ
ጾም እንግዲህ ዋናው መሰረቱ ጾም ነው። ጾም ያው እንደተደነገገው በፍትሐ ነገሥት አንቀጽ 22 ፍትሕ መንፈሳዊ አንቀጽ 22 ላይ ጾም አንተ እንዲመች ለሰውነት ልብስ እንደምትገዛለት ቆንጆ ቆንጆ ምግብ እንዲያምርብህ እንደምታደርገው ሁሉ ከስጋ ላለፈ ለነፍሳችን ደግሞ ነፍሳችን የሚያሳምራት ጾም ነው። በጾም ብዙ ቅዱሳን አባቶቻችን ተጠቅመዋል። እነ ኤልያስ ወደ ብሔረ ሕያዋን አድርገዋል፣ ጾመው 40 ቀን 40 ሌሊት። እነ ሙሴ አባቶቻችን 40 ቀን 40 ሌሊት ጾሞ 10ቱ ቃላትን ተቀብለዋል። በአዲስ ኪዳንም በብሉይ ኪዳንም የነበሩ ቅዱሳን በጸሎት ምንድነው ጾምን በጾም ጸሎት ይሰረይ ኩሉ ኃጢአት። ጾም ብቻውን አይደለም የተሰናስ እንተ በስሉስ ትገመድ እንደሚለው ጾም፣ ጸሎት፣ ምጽዋት እነዚህ የተያያዙ ናቸው። በዚህ እግዚአብሔር ስትጾም መጾምማ ለጸሎት አይደል የሚለው አረጋዊ መንፈሳዊ ጾም ለእናት ለጾም መጾም እማ ለጸሎት እናቷ ናት። ወእህታ ለአርመሞ ለዝምታ ደግሞ ይሄንን ያበጠውን የሚሰራ ሲራመድ እንኳን ምድር በቃኝ የሚለውን ታስተነፍሰዋለች። እንዲህ መራብ አለ እንዲህ ፈቅዶ ነው ገብቷል። እንዲህ መራብ አለ ብሎ የራሱን እንዲያስብ ያደርጋል። የሰራውን ኃጢአት ሲያነባ በቃ ይሄ የሚንቀዠቀዠው ሰውነት ረጋ ይላል። የዛን ጊዜ እግዚአብሔር ይለምናል። እግዚአብሔርም አቤል ልጄ ይለዋል፣ ይሰማዋል። እኔ የምወደው ጾም ነው እንዳለው በኢሳይያስ እግዚአብሔር የሚወደው ጾም ይሆናል። እንደገና ደግሞ አሁን እንዳለንበት ሁኔታ በዚህ ሰዓት ከተለምዶ ወጥተን ማለት ነው። ከተለምዶ እንግዲህ ብቻ ክርስቲያን ነኝ ብሎ እንዳለው ብቻ ሳይሆን ምን ማለት ነው? ጾሙ ከልምድ ወጥቶን ከእግዚአብሔር ዘንድ ልክ እንደነነው የጾም ምላሽ የሚሰጥ መሆን አለበት። ብዙ ስብስብ አይነት ነገር አለብን። በጣም ብዙ አይነት ነገር አለብን። እንደ ሀገር እንደ ቤተ ክርስቲያን በረሃብ የሚያልቅ ወገን አለን። በጦርነት የሚያልቅ ወገን አለን። ፍቅር በማጣት ሳያውቅበት አለቀበት ይሆናል አለ። ያለ ፍቅር ምን ቆመው አገልግሎት አለ። ይህ ሁሉ ነገር በትክክለኛ ጾም ይስተካከላል። እግዚአብሔር በትክክለኛ ከምር ከሆነ እንባ በተጨመረበት ከሆነ ይቅር ተባብለን ከሆነ እንደገና ደግሞ ዝም ብለን በምሳው ከበር ሳይሆን ያን የቁርሳችን ስንበላ የነበረው ለምሳችን ስናዘጋጀው የነበረው ስንት አብያተ ክርስቲያን ተዘግተዋል። ጦርነት ባለበት ቦታ ስንት ቤተ ክርስቲያን ነው የሚቀደሰው? ጉባኤ ቤቶች ተፈተዋል። መምህራኑ የሚበሉት አጥተው ሌላ ሙያ የላቸውም። ዘመናቸውን ሲማሩ የኖሩት ሲያስተምሩ የኖሩት በዛ ጉባኤ ነው። 55 60 ዓመት ጉባኤ ቤት የኖሩ አባቶች አሉ። እንዳያስተምሩ ጉባኤው ተፈቷል። ጦርነት ነው ያለበት። እነዛ እንዴት ናቸው ብሎ እነሱን አስበን እንዳቅማችን በምንችለው መጠን ብንደርስ ያንን ገንዘቡን ወደ ገንዘብ ቀይረን ለመምህራኑ ብንደርስላቸው፣ ለተማሪዎቹ ብንደርስላቸው፣ ለተዘጋው ቤተክርስቲያን ጧፍ ዕጣናቱ ላለው ለዛ ብንደርስለት ይሄ ትክክለኛ ጾም ነው የሚሆነው። ግን ዝም ብለን ነጋ አይሆንም። ጊዜ ያለን እግዚአብሔር የፈቀደልን ያመቻቸልን ኪዳኑን በማድረስ ቅዳሴውን በማስቀደስ እግዚአብሔር የፈቀደልን ማለት ነው። ያልሆነልን ደግሞ ባለንበት እንኳን ክርስቶስን በማሰብ ይሄ ክርስቶስ 40 ቀን 40 ሌሊት ከቆመ ሳያጥፍ የጾመበት ጊዜ ነው አይደለ? አምላካዊ እከብር አይል ክቡሩ ቀደስ አይል ቅዱሱ በለበሰው ስጋ እኛን ለማዳን ሲል አጋንንትን የምታሸንፉበት በጾም ነው ሲል ጾመ። መጣ ሰይጣን ፈተነው፣ ድል ነሳው በሶስቱም። እኛም ደግሞ በዚህ ጾማችን ስለ ቤተ ክርስቲያናችን ስላለ ሁኔታ ስለ ውስጡም ስለ ውጩም እግዚአብሔርን ብንለምነው በጾማችን እያለቀስን እያነባን ብንለምነው ሰው ራበይ ቸገረኝ ተብሎ እየተገረፈ ያለቅስ የለ። በፈቃዳችን ብናለቅስ በጾማችን ላይ እግዚአብሔርን ብንለምን እግዚአብሔር የሰማዩንም የምድሩንም አስተካክሎ ይፈጽምልናል። ስለዚህ ጾማችን እነዚህ ቅቤዎች እነዚህ ዘይቶች መኖር አሉበት። እዚህ የእንባ ከልብ እንደው ከብቻ ነው ምን ለማለት ፈልግ ተደርተይ ከረመምር ከተለምዶ ወጣ ብለን በዚህ ጾማችን እግዚአብሔርን አስገድዶ የሚያደርግ ነገር መኖር አለበት። እርግጥ ነው እኛ በመጾማችን በመጸለያችን
ብቻ ልጅነታችንን ማሳወቅ እኮ ነው። እግዚአብሔር እንዲያየው፣ እግዚአብሔር እንዲመለከተው፣ እግዚአብሔር የተመለከተው ነገር ደግሞ ይሰማል። እግዚአብሔር ከሰማይ ሆኖ ካየ አበቃ፣ ተፈጸመ፣ ነገራችን ሁሉ ይስተካከላል። ቤተክርስቲያናችን ቤተክርስቲያን ሆና መቀጠል ትችላለች። ሱዳን እኮ ነገስተ ኖባ አይደለም ይላቸው በ13ኛው መቶ ክፍለ ዘመን እኮ እና አቡነ ኤዎስጣቴዎስ በነበሩበት ጊዜ አቡነ ኤዎስጣቴዎስ በዚህ በሰንበት ክርክር ጉዳይ ላይ ሲሄዱ ጳጳሱ ገድሉን አንብበው ከሆነ አባ ጊዮርጊስ የሚባሉ ሊቀ ጳጳስ ነበሩ። ምን ለማለት ፈልጌ ነው? የክርስትና መናኸሪያ ነበረ ሱዳን፣ ኢትዮጵያ ብቻ ሳይሆን ማለት ነው። ግብጽ ናት፣ የታወቀች ናት። አሁን ሱዳን መሰረቱ የለም። ይሄ ላይኛው ይሄ ቤጃ የሚባለው ከበረሃማው ኤርትራ ያ ዋና ነበረ። አሁን ምንም ለቅጽበት ቢቆፈር ግን ታቦት ነው የሚገኘው። ተራራዎቹ ዋሻዎቹ ቢታዩ ስጉራኑ ቅዱሳኑ ይኖራሉ። ስለዚህ በጣም ከባድ ነው። እንግዲህ እንደ ሰውኛ የምንችለውን እንታገል። ለእግዚአብሔር ደግሞ እያሳወቅን ጾማችን የእውነት መሆን አለበት። ከበቀል ከተንኮል ከክፋት ርቆ የሱን ኃጢያት የወንድሜን ኃጢያት የጓደኛዬን የባልንጀራን ኃጢያት ሳይሆን እኔ ማን ነኝ የሚለውን ራሳችን እያየን ራሳችን አንጽተን እግዚአብሔርን ብንለምነው እግዚአብሔር ነገሮችን ያስተካክላል። ምንም እግዚአብሔር የሚሰራው ነገር የለም። የበስተቀረም እስራኤል እኮ ገና 80 ዓመት አልሞላትም እንደ ሀገር ቃሉ ይፈጸም ዘንድ አሁን እንደ ሀገር ሆነች እንጂ ይሄን ዓለምን የምታምሰው እስራኤል ክርስቶስን ስላልተቀበሉ ለሐዋርያቱ ምቹ ስላልሆኑ በተናቸው። እኛም ቤተክርስቲያን እንደዛ ማትሆንበት ነገር አይኖርምና በጾም ላይ ያላችሁ ወገኖች ኦርቶዶክሳውያን ኦርቶዶክስ ተዋህዶ ክርስቲያኖች በዚህ በጾማችን የተጣላችሁ ታረቁ። ንስሐ ያልገባችሁ አሁንም ጊዜው ገና ነው። ንስሐ ግቡ። ስለ ሀገራችሁ ስለ ቤተክርስቲያናችሁ ጸልዩ፣ ስለ ህዝባችሁ ጸልዩ። እግዚአብሔር ደግሞ ይሰማናል። ያን የትናንቱን ልዕልናችን እግዚአብሔር ያመጣውን የሚሳነው ነገር የለም። የልብ መሆን ግን ያስፈልጋል ለማለት ፈልጋለሁ። አሜን። እናመሰግናለን። እሺ ኔታ በእውነት ከልብ እናመሰግናለን። ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በእድሜ በጸጋ ይጠብቅልን። በእውነት አሁን ጾም ላይ ነው ያለነውና ጾም ላይ ላለነው ለሁላችን ድንቅ መልእክት ነው። እንግዲህ ተመልካቾቻችን ይህ የሰንበት እንግዳ መርሃ ግብራችን ነው። መርሃ ግብራችንን እንግዲህ እንዲህ እየተከታተልን ወደ ማጠቃለያው እየደረስን ነው። ሐሳቡን መያዝ ያስፈልጋል። እንደው ሰምተን ከንፈር መጠን ብዙ ጊዜ ባውደ ምሕረቱ የተለመደው እናቶቻችን ያለቅሳሉ፣ ከንፈር ይመጣሉ፣ ሲወጡ ይረሱታልና እሱ እንዳይሆን እንደው ተመልካቾቻችን እያንዳንዳችን እኛ ይሄን ቃል የምንሰማ እኛ ራሳችን ካደረግን እንደው ሌላውም ያደርገዋል። ብዙ ጊዜ አይ እነከለ ያደርጉት እንጂ አይ እነከለ ያልጾሙትን እነከለ ያልሰሩትን እንላለንና እኛ እያንዳንዳችን የምንችለውን ካደረግን እግዚአብሔር ምላሹን ሊሰጠን የታመነ አባት ነው እና ቀድም የኔታ እንደገለጹት እንደሚታወቀው በየክፍለ ሀገሩ በተለይ ገጠራማው ቤተክርስቲያን ላይ አብነት ትምህርት ቤቱ እየተዘጋ መምህራኑ ተስፋ እየቆረጡ ወደ ከተማ እየመጡ ቅድም እንደተነሳው ጦርነቱ ረሃቡ ችግሩ በጣም ሰፊ ነውና ስለማናያቸው ስለማንመለከታቸው ነውና ከዚህ አንፃር አዲስ አበባ ደግሞ ለየት ባለ መልኩ ለሁለት ቀን ለሶስት ቀን ጉባኤ ሰፊ ወጪ ይወጣል። ለዲኮር ስራው ብዙ ጊዜ እናነሳዋለንና ለሁለት ቀን ጉባኤ ለዲኮር ተብሎ ከ100 እስከ 200 እስከ 300 ሺህ ብር ይወጣልና ይሄ ክፍለ ሀገር ላይ ትልቅ ስራ ይሰራል። እንደው አማኞቻችንም አዲስ አበባ ላይ ልል ስለተባለላቸው በብዙ የሚቆጠር ብር ይሰጣሉ። እንደው ሰው በሌለበት ደግሞ ሰው ሆኖ መገኘት ከኛ ከሁላችን ይጠበቃልና በተለይ በዚህ በጾም ሰዓት ቁርሳችን በየገዳሙ ለተራቡት ለተጠሙት ለተዘጋችው ቤተክርስቲያን ልናደርግ ይገባል እንጂ እንደው ደብል አድርጎ መብላትን ባንለምድ መልካም ነው። ብዙ ጊዜ አሁን በዚህ ሰዓት እንደው ስንቶቻችንን የቁርሳችን ይሄ የቁርሴ ነው ብለን አስቀምጠ ነው ከጾሙ በኋላ ወይም ደግሞ አሁን በጾሙም ሰዓት ለገዳማውያኑ ለአብነት ተማሪዎቹ እንደው አብነት ተማሪዎቹን በቃ ተረስተዋል። ይሄ በነገራችን ላይ የአብነት ትምህርት ቤቱ እንደው በልመና የሚተዳደሩት ዶግማ ቀኖና ወይም ትውፊት እኮ ሆኖ አይደለም። ረሃብ ስለተራቡ ብቻ ነው እንጂ የሚሰጣቸው ቢያገኙ ከውሻ ጋር ሁሉ ጊዜ መታገል ዶግማችን ወይም ቀኖናችን አይደለም፣ ከችግር አንፃር ነውና ስለዚህ የአንድ ተማሪ የሁለት ተማሪ በዚህ በጾሙ ወቅት ብትችሉ ይሄ ተማሪ ተምሮ ነገ ትልቅ ቤተክርስቲያንን ነው የሚያገለግለውና ከዚህ አንፃር ህንጻ ስላሴ ላይ
መስራት ብንችል እናተርፍበታለን። በጾሙ መታየት ያለበት ይሄ ነው። እኔ ከእግዚአብሔር ጋር ተገናኝቻለሁ ብሎ ራስን እንድናይ ነው የኔታ በሰፊው እንግዲህ ሀሳቡን ያነሱልን። በድጋሚ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን፣ በእድሜ በጸጋ ይጠብቅልን። እንደው መርሃ ግብራችን እየጨረስን ነው። በማጠቃለያ የሚሉን የሚያስተላልፉልን መልእክት ካለ እሱን እንስማ እና መርሃ ግብራችን የምናጠቃልል ይሆናል። የመጨረሻ የሚሉት የሚያስተላልፉት መልእክት ካለ? እሺ ያው ያልነው ነገር ነው። ዝሮ ምን አለ በዚህ ጊዜ ብፁዕ አቡነ ጎርጎርዮስ ቀዳማዊ በጽሁፋቸው አንድ ያስቀመጡት ነገር አለ። ጀግና በጦር ሜዳ ይወለዳል ይላል። እስካሁን ድረስ የእንቅልፍ ጊዜ ነበረ። ከእንቅልፋችሁ የምትነሱበት ሰዓት ደርሷን የሌለ በሮሜ መልእክቱ ላይ አሁን የተኛችሁ ተነሱ ነው። ዝሮ አሁን ቢያንስ እንኳን በዚህ ጾም ጊዜ በዚህ ሰዓት ልንነሳ ያስፈልጋል። የት ነው ያለነው ብለን ማለት ያስፈልጋል። ለዚህ ደግሞ ጾሙ ያግዘናል። ለጾሙ ለዚህ ያግዘናል። ቤተ ክርስቲያን እኛ ነን ያለናት። ይሄ ዘመን የኛ ነው። ይሄ ዘመን የኛ ነው። ስለዚህ የኔ ድርሻዬ ምንድነው እያላችሁ በንቃት ቤተ ክርስቲያናችሁን በንቃት አባቶቻችሁን ወገኖች ክርስቲያኖች ልትከታተሉ ያስፈልጋል። ማድረግ የሚገባን ምንድነው? ሐዋርያው ቅዱስ ያዕቆብ እኮ የሚገባውን ለማድረግ አውቆ አለማድረግ ኃጢአት ነው ይላል አይደለ? ክርስትና ሃይማኖት ከሌሎች ሃይማኖት ልዩ የሚያደርገው ኃጢአት አለመስራት ብቻ አይደለም፣ በጎ ለማድረግ አውቆ ነው። በጎ ለማድረግ አውቆ አለማድረግ ኃጢአት ነው። ስለዚህ የሚጠበቅብንን ድርሻችንን አለማድረጋችን ዋጋ ያስከፍላል። ኃጢአት መስራት ብቻ አይደለም ዋጋ የሚያስከፍለው፣ በጎ ነገር ለማድረግ አውቀን አለማድረጋችን ሁሉ ዋጋ ስለሚያስከፍለን፣ ስለዚህ መልካም ጾም ይሁንላችሁ። ቅድም እንዳልኩት ነው። አሁን 3ኛ ሳምንት ልንጀምር ነው። አሁን ያለነው ቅድስት ላይ ነው። እግዚአብሔር ተመሰገነ ይሁን። በዚህ በጾማችን ግን ልንተያይ፣ ልንሰባሰብ፣ ልንነቃቃ ባለን ጊዜ ከስራችን ከፍለን ለቤተ ክርስቲያን በመስጠት የጊዜ መስዋዕት የገንዘብ ብቻ አይደለም። ቅድም መምህራችን እንዳሉት እንደገና ዝም ብለን ቁርሳችን ደብለን ያስቀምጥ ነው። ዝም ብሎ ማስቀመጥ ሳይሆን ይሄ እኮ ጾም ባይሆን ኑሮ በላው ነበር ብለን አስበን እየተዘጉ ያሉ ገዳማትን እየታጠፉ ያሉ የአብነት መምህራን እነሱን በማሰብ በሚመለከታቸው ሰዎች ዘንቦ ገንዘባችን ደግሞ ያልሆነ ቦታ መወረወርም የለብንም። አጥንተን ቢያንስ እንኳን አንድ ተማሪ ማስተማር ቀላል ነገር ነው። ቀላል ነገር አይደለም። አንድ ቤተክርስቲያን ይከፍታል ማለት ነው። ቤተክርስቲያን እየተዘጋጀች ነው በየገኑ የገጠሪቱ ቤተክርስቲያን እየተዘጋጀች ስለሆነ ያን የሚከፍቱት ደግሞ የአብነት ተማሪዎች ናቸው። ከቅድስት ሥላሴ ከቅዱስ ጳውሎስ ከሰላማ ከሳቴ ብርሃን ተምሮ መቼም ቅዳሴ ወደ ገጠር የሚሄድ እስካሁን አላየንም። ወደፊት በየሁሉም አውራጃ ልክ ለአንድ ዞን አንድ ጳጳስ እየተባለ እንዳለ ሁሉ ለአንድ ዞን አንድ ኮሌጅ ሊከፈት ይችላል። ግን አንድ የአብነት የቅዳሴ መምህር አንድን ሰው ተማሪ ምንድነው ዳዊት የሚያስደግም ቅዳሴ የሚያስቀድስ ዲያቆን አድርጎ የሚያወጣ ለኔ ከዛ በላይ ነው ለኔ እና የሚጠበቅብን ድርሻችንን ሰርተን አይቴ ነበርኪ ምን ተገበርኪ ተብለን ስንጠየቅ እንዳናፍር ድርሻችንን ተወተን ዘላለማዊ መንግስቱን እንድንወርስ ቅዱስ ፈቃዱ ይሁንልን። መልካም የዐቢይ ጾም ይሁንላችሁ ተመልካቾቻችን። መልካም የጾም ጊዜ ይሁንላችሁ። አመሰግናለሁ። እሺ ኔታ ከልብ እናመሰግናለን። ጥሪያችን ተቀብለው በዚህ ፀሐይ እዚህ ድረስ ስቱዲዮአችን መጥተው ይህን የመሰለ ድንቅ መንፈሳዊ መልእክት ስላስተላለፉልን ከልብ እናመሰግናለን። በሐሳቦት በቃሎት ብቻ ሳይሆን ህይወቶትን ማስተማሪ እንደሆነ እናውቃለን። በእውነት የአገልግሎት ዘመኖትን ያርዝምልን፣ በእድሜ በጸጋ ይጠብቅልን። ውድ ተመልካቾቻችን በእያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ እስካሁን ድረስ በትዕግስት ሆናችሁ ሚዲያችንን ስለተከታተላችሁ ከልብ እናመሰግናለን። ይህ የሰንበት እንግዳ መርሃ ግብራችን ነው። ዘወትር በዕለተ ሰንበት ወደ እናንተ የሚቀርብላችሁ መርሃ ግብር ነው። ሌላ ጊዜ በሌላ እንግዳ እስከምንገናኝ ድረስ ሰላም እግዚአብሔር ይብዛላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ነው ይቆየ